ሰላትን አትስገድና ዝም ብለህ ትልቅ ምኞቶችን ተመኝ። ከዛ ችግር የኢትዮጵያ ንግድ ባንክ ፎቅ ሲያክልልህ ማለት ነው ይገባሃል። እና ጀማ እያሰብን አንድ ነገር ሁሌም መርሳት የለብንም። ኮዝ ኤንድ ኢፌክት የሚባለው ምክንያትና ውጤት በሰው ዓለም ነው የሚሰራው። ለሰው ዓለም የወጣ ህግ ነው። ያን ህግ የደነገገው አላህ በዛ ህግ አይታጠርም። It's very important። ይህንን መረዳት ያስፈልጋል። ኢነላህ የርዙቁ መን የሻእ ቢገይሪ ሒሳብ። የሰው ልጅ ነው ምክንያት በተቀመጠ ህግ ውስጥ የሚኖረው። አላህ እኮ የዛ ህግ ደንጋጊ ነው። የዛ ህግ ፈጣሪ ነው። በታይም በስፔስ የሚገደብ ህግ አይደለም እኮ አላህን የሚመራው። ሐሻ ወከላ ቢሰበብ وبغير سبب وبعكس السبب وبدون السبب. سبحان الله. عكس السبب. ايوه بمكنيات ያለ ምክንያት ከምክንያት ተቃራኒ በሆነም አላህ እንደ ነገር ያደርጋል። እኛንን ይሄ ከሆነ ይሆናል የምንለው እኮ እኛንን እነዛ ሙዕጂዛ ማለት እኮ አይደለ አላህ ተአምርን ለአንቢያዎች ሲሰጥ እኮ በዛ ነው አይደል? ኸዋሪቅ ነው ማለት ዓዳን የተቀመጠን ህግ አላህ በዚህ ዩኒቨርስ ላይ የዘረጋውን ህግ ጥሶት ነው የሚመጣው። ያንን ከዛ በላይ ሆኖ ነው የሚመጣው። ተአምርም የሚያሰኘው እሱ ነው። ህይወትህን በ30 ቀን ውስጥ የሚቀይሩ 5 እስላማዊ ልማዶች። ህይወትህ እንዲቀየር ትፈልጋለህ፣ ነገር ግን ከየት እንደሚጀመር ግራ ገብቶሃል። ሁል ጊዜ ነገ ቀየራለሁ እያልክ ራስህን ታታልላለህ። ቆም በል፣ ዛሬ አዲስ ጅማሬ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ አላህ በአንድ ህዝቦች ዘንድ ያለን ጸጋ ወይም ሁኔታ አይለውጥም እነሱ በነፍሶቻቸው ያለውን ባህሪ እስከማይለውጡ ድረስ። ለማን ነው የምትወኝ ጌታዬ? ለዓዱዊን የተጃሃሙኒ ጥቃት ለሚፈጽምብኝ ጠላት አሳልፈህ ትሰጠኛለህ ጌታዬ። አው ኢላ ዓብድ መለክተሁ አምሪ፣ በቃ በሱ ቁጥጥር ስር ለምሆንበት ባሪያህ ነው የምትወኝ እኮ ነው። በህይወታችን ውስጥ ወደ አላህ በጣም ያስጠጋናቸው ጉዳዮቻችን ተሳክተው እናገኛቸዋለን። ወደ ራሳችን የወሰድናቸው የተማመንባቸው ጉዳዮች ፉርሽ ሆነው እናገኛቸዋለን። አይደለም እንዴ? መለስ ብላችሁ እስኪ አስቡ። እርግጠኛ የሆናችሁ እባክህ ይቀላል ነው እባክሽ በቃ 100% ፎር ግራንትድ ተወስዷል አሳክቸዋለሁ ያልናቸው ነገሮች ስንክል ሲሉ እናገኛቸዋለን። ወደ አላህ የተቃረብንባቸው የተዋደቅንባቸው ኢፍቲኻር ያደረግንባቸው ጉዳዮች ግን ተሳክተው እናገኛቸዋለን። ከላ ኢነል ኢንሳነ ለየጥጋ አረአሁ እስተግና። በራሱ የተብቃቃ ሲመስለው የሰው ልጅ መንገድ ይስታል። ጸጋዎች ሁሉ የኔ ልፋት ናቸው ያለ ጊዜ መንገድ ይስታል። ብዙ ጊዜ በምንኮራባቸው በራሳችን በምንተማመንባቸው አቅም አለኝ እኔ ብቻ በቂ ነኝ ብለን ከአላህ እገዛ የማንፈልግበት አይነት ስሜት ውስጥ በምንወድቅባቸው ጉዳዮች ላይ ውድቀታችን እዛ ላይ ይመሰረታል። ለሚቀጥሉት 30 ቀናት እነዚህን 5 ልማዶች ብቻ ተግብርና በህይወትህ ላይ የሚመጣውን ተአምር ተመልከት። ልማድ 1 የፈጅር ሰላትና የጧት በረካ። የቀንህ ስኬት የሚወሰነው በጧቱ አጀማመርህ ነው። ፈጅርን በሰዓቱ መስገድ ለቀኑ በረካ ቁልፍ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሆይ ለኡመቶቼ በጧቱ ጊዜ በረካ አድርግላቸው ብለው ዱዓ አድርገዋል። በጧት ተነስተህ ዚክር ስታደርግና ስራህን ስትጀምር አእምሮህ ንቁ፣ መንፈስህ ደግሞ ሰላማዊ ይሆናል። አላህ ግን ወንጀላችሁን ሰትሮ ኒዕማውን ደግሞ ባለበት ይተውላችኋል። ረሂም የሆነ ጌታ ነው አሉ። ጸጋ አላህ ውሎልህ የሰው ልጅ ይህንን አያደርግም፣ ፍጡር ይህንን አያደርግም። ሲመጻደቅብህ ይኖራል። ላደረግልህ መልካም ነገር እንዲህ አድርጌልህ ረሳሁ እንዴ? እንዲህ ማድረጌን ረሳሁ እንዴ? አላህ ዐዘ ወጀል ተቃራኒ ሆነህበት
እኔና የሰው ልጅ እኮ ምን ገርመናል ይላል ሐዲስ አልቁድስ ላይ አኽሉቁ ወዩዕበዱ ገይሪ ሱብሃንአላህ እኔ እፈጥራለሁ ሌላ ያመልካሉ አለ ወአርዙቁ ወይሽከሩ ሲዋይ እኔ ጸጋ የምሰጥ እኔ ነኝ የሚመሰገነው ግን ሌላ ነው አለ አላህ ولكن الله غفور رحيم ወንጀል ልካልን ረህመት ልካ ረህመት ያወርዳል አላህ أبتليهم بالمصائب لأطهرهم من المعايب ከነውራቸው ላጸዳቸው ባህሪያቸው ልገራላቸው በመከራ ፈተናቸዋለሁ ይላል አላህ መከራውን ራሱ የእዝነት መገለጫ አድርጎ ነው አላህ የሚገልጽልን ፈተና ቆንጠጥ ስንደረግ እንድንመለስ እንዳንጠፋ በዛው ብለን ደንገጥ ብለን እንድንቆም ሸብረክ ፍሬን እንድንይዝ ያቺ ቁምጣጣ ትመጣለች ወጣልቻችሁ አይደለም እኮ ቅጣትም አይደለም ወአና ጠቢቡሁም ነው የሚለው አላህ እኔ ሐኪማቸው ነኝ ህክምናው ደግሞ በሙሲባ ይመጣል ሙሲባ ጣል ያደረገ ያክማቸዋል ቢላሂ ምንም አይነት ችግር ባይኖር እንደኛም ይጠፋል እንዴ ወደ አላህ እንድንዋደቅ የሆነ ክፍተት ይፈጥርባል በዛ ክፍተት ስብዕና ይታነጻል ማንነትህ ይገነባል ወደ አላህ የበለጠ ትቀርባለህ هو الغفور الرحيم እዝነቱ ይህን ያክል ነው የሚባል አይደለም አላህ عز وجل እኔ ዘንድ በጣም ተወዳጁ ባሪያዬ እንደኛ ተቂዩል ቀልብ ልቡ አላህን የሚፈራ የእውነት አላህን የሚፈራ ወነቂዩል የደይን እጁ ንጹህ የሆነ የሰው ገንዘብ የማይነካ እጆቹ ንጹህ የሆኑ ወላ የምሺ ኢላ አሐድ ቢሱእ ወደ አንድም ሰው ጉዳት ለማድረስ የማይንቀሳቀስ ማለት ነው አላህ አይሄድም በቃ አይችልም እጁ ቁስል የሆነ ሰው ዘንቢል መሸከም ይችላል አፈታ ይህ ሰው አይችልም ሰውን መጉዳት አይደለም መጉዳት አያስብም ለክፋት አልተፈጠረም እንዲህ አይነት ባሪያ ነው አሐብ ኢለየ ጣምኔንም ይገዛል አለም እኮ አላህ ይገርባችሁ ያ የዒባዳው ውጤት እኮ ነው የገለጸው ወደ አላህ በጣም ሲቃረብ አንድ ሰው ተቂየል ቀልብ ነቂየል የደይን ነው የሰው አይፈልግም አይለምንም አይወስድም በተለያየ መንገድ አይፈልግም ነቂይ ነው ንጹህ እጅ ያለው ሰው ነው ሰውንም ለመጉዳት ትንሽ እንኳን አይንቀሳቀስ ቢሸይእ ነው በሆነች ነገር በንግግሩ ሊሆን ይችላል ወይ በምልክት ሊሆን ይችላል የሆነ በአሽሙር ሊሆን ይችላል ሰውን በቃ መንፈሱ አካሉም ነው ንጹህ አይደል አሁን የመንፈስ ንጽህናው በልቡ ተገለጸ አካላዊ ንጽህናው በእጆቹ ተገለጸ በጣም ነው የሚያጅለው ከዛ ምን አለ አላህ አሐበኒ ወአሐበ መን አሐበኒ ወሐበበኒ ኢላ ኸልቂ ሱብሃንአላህ ደስ ይላል እኔን ወደደኝ እኔን የሚወዱኝንም ወደደ ወደ ባሮችም አስወደደኝ ይሄ በጣም የሚገርመው መጨረሻው ነው ሶስተኛው በጣም ያጀው እኛ ነብይ ጠየቁ እሱን አሁን በጣም አንተ የገረመህ ነገር ምን አሉ ያ ረቢ አሉ إنك تعلم أنني أحبك وأحب من يحبك فكيف أحبب خلقك إليك أني ታውቃለህ እንደምወድህ ታውቃለህ አንተን የሚወዱ ባሮችህንም እንደምወድ ታውቃለህ ግን አንተን እንዴት አድርጌ ነው ማስወደድህ ወደ ኸልቅ የሚገርም ነው አላህ ምን አላቸው ዘኪርሁም ቢአላኢ ወነዓማኢ ወበላኢ አስታውሳቸው በጸጋዬ በችሮታዬ በበላኢም አስታውሳቸው አለ አላህ ጸጋዬን ግለጽላቸው አላህ የዋለልንን ጸጋ ድምጽ ማውጣት ቀላል ነው እንዴ አይኹ የሆነ እኮ የብሬናችን ክፍል አለ ድምጽ ማውጣት ካልቻለ ቢዘጋ በቃ አትችልም መናገር ቀላል ልማድ 2 የቁርአን ጓደኛ መሆን ቁርአንን እንደ ጌጥ በመደርደሪያ ላይ አታስቀምጠው በቀን ቢያንስ አንድ ገጽ እንኳን ቢሆን ትርጉሙን እያስተነተንክ አንብብ ቁርአን ለልብህ መድኃኒት ለመንገድህ ደግሞ ብርሃን ነው ለ30 ቀናት ከቁርአን ጋር ተጣበቅ ውስጣዊ ጭንቀትህ ሲወገድና መረጋጋት ሲሰፍን ታየዋለህ ምዕራባውያንና አይሁዶች ምን ይላሉ ሱቢ እንደ ጁማ የተሰገደ እለት ያን ጊዜ ነው ሙስሊሞችን መፍራት ይላሉ ምክንያቱም ያ
ሱብሂ መስገድ በአላህ ጥበቃ ስር ቀኑ ሙሉ በአላህ ጥበቃ ስር መሆን ነው አይደል? አረ ነው ከተሳሳቱ ታርሙኛላችሁ። ሐዲሱ እናንተ ጋር ለብዬ ነው። በአላህ ጥበቃ ስር መሆን ትፈልጋለህ፣ ግን ደግሞ ሱብሂ አትወጣም። አየው ቃሉ ትምርቱ የሚነገር እንጂ የሚተገበር አልሆነም። ስለዚህ ይሄ በየጊዜው እንግዳ ስትጋብዙ ስለ ሱብሂ ጥቅም ያወራ ሰውየው በገባው ልክ እናንተም ጨምሩበት አግዙት ምናምን። ከዛ የሱብሂ ሳምንት ይባላል፣ አንድ ሳምንት። ከዛ የሱብሂ 2 ሳምንት፣ 3 ሳምንት፣ 21 ቀን ያደረከው ነገር ባህሪ የመሆን እንትኑ ደግሞ ትልቅ ነው። ከዛስ መስጊድ ሊሞላ ይችላል ብለህ ምንጣፍ ይዘህ ሱብሂ ስትወጣ ደስ አይልም? በቃ ያ ነበረ የዛውያ ህልም፣ እሱ ነበረ ተግባራዊ ዳዋ የምንለው እሱ ነው። በቃ ሌላ ቦታ ሐዲስ ይነገራል፣ እዚህ ደግሞ የሚያስተገብር አካል መኖር አለበት። ሰላት ግዴታ ነው። ከሰላት ወደ ኋላ ማለት በፍጹም መንገድ የለም። ሰላት የተወሰው ይከፍራል አይከፍርም፣ በዑለማዎች መካከል ኺላፍ መኖሩ ብቻ ይበቃል ይላሉ። አንተ ራስህን ካፊር ነው አይደለም የሚባል ውዝግብ ውስጥ እንዴት ለማግኘት ራስህ ትፈቅዳለህ አሉ። ታሪክ الصلاة ሆነ ሰላትን ትተህ ዑለማዎቹ ይህ ሰውዬ ካፊር ነው ወይስ አይደለም ብለው የሚከራከሩበት ሰው ለመሆን ለምን ትፈቅዳለህ ለራስህ? ከባድ ነገር እኮ ነው። የኩፍርና የእስላም ጉዳይ ሆኖ አከራካሪ መሆኑ ምን ያክል ከባድ እንደሆነ ያሳያል። العهد الذي بيننا وبينهم الصلاة ቃል ኪዳን الصلاة عماد الدين صلاة يدين مسسونو فمن تركها فقد هدم الدين يا راس دين دينون ما ماني لكوال يا راس دين نادى كونو كباد نجرنا صلاة ينيا የማንነታችን መገለጫ ያ ኢኽዋን አንድ ጥያቄ ልጠይቃችሁ። ከዙሁር በፊት የሆነ አይነት ሐል ውስጥ ቆይታችሁ ሰግዳችሁ ስትጨርሱ የሚሰማችሁ ስሜት ዱንያ ላይ ምንም ነገር ብታደርጉ ይመጣል ያ ስሜት? ያ እርካታ፣ ያ ሰኪና፣ ያ ሪፍሬሽመንት፣ እንደ አዲስ መታደስ ስሜት በሰላት የሚመጣው እሱ እኮ ነው የህይወት ስንቃችን። أحد العلماء من بلوال صلاة مالتها لك عند غاز ستيشن نور غاز عندنا مادة مالتها مادة لي مكينة مولتة النسال سيورد فيول لو سي عندنا نداج زك كثير يدا تمولان قال مولا من قساقس አይቻይ መሙላት አለ እንደገና አሁንም ትንቀሳቀስና ትሞላል። ይሄ መንፈሳዊ ፊውል ነው። በቃ መንፈሳዊ ነዳጅ ነው። ፈጅር ሞልተህ ትነሳለህ፣ ትንቀሳቀሳለህ። ዙሁር ላይ ሎው ይሆናል፣ እንደገና ትሞላለህ፣ ራስክን ታድሳለህ፣ እስከ ዓስር ይወስዳል። እንዲህ ያልክ ዒሻ ላይ ሞልተህ ደግሞ ትተኛለህ። በዚህ መልኩ ነው መንፈሳዊ ህይወታችን የተሳካ ሆኖ ምድር ላይ ያሉ ጣጣዎችን መሸከም የምንችለው ማለት ነው። ካለዛ ይቻላል። ሰው ሰላት የሚሰግደው ለአላህ ብሎ አይደለም ማለት አላህ አይደለም የሚጠቀመው በዛ ውስጥ والله غني عن العالمين። ሰው ለራስ ስትልጣፍ ድንጋይ እንደነው ጨው ለራስ ስትልጣፍ አለ ድንጋይ ነው ብሎ ይወረውረዋል። ሰው ዒባዳ በማድረግ መጀመሪያ የሚጠቅመው ራሱ ነው። አላህ ገኒ ነው። አላህ ዐዘ ወጀል የተብቃቃ ጌታ ነው። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአ። እኔ ንግስና ላይ አንድም የምትጨምሩት ነገር የለም ነው የሚለው አላህ ሱብሓነሁ ወተዓላ። ሁላችሁም ተቅዮች ብትሆኑ ልክ በነቢዩ ሰለላሁ ዐለይሂ ወሰለም ልብ አይነት ሁላችንም ከመጀመሪያው ከአደም ጀምሮ እስከ መጨረሻው ሰውም ጅኑም ተቅይ ቢሆን በአላህ ላይ ስልጣኑ ላይ የሚጨምርለት ነገር የለም። በተቃራኒው መጥፎ ብንሆን በአላህ ስልጣን ላይ የምንቀንሰው ነገር የለም። ልማድ 3 ምላስህን በዚክር ማረስ። በሥራ ላይ ብትሆን በመንገድ ላይ ወይም ቤት ውስጥ
ሁልጊዜ ሱብሃነላህ፣ አልሐምዱሊላህ፣ አስተግፊሩላህ ማለትን ልመድ። አላህን ማውሳት ልብን ያርሳል። ዝምታህን በዚክር ሙላው። ያኔ ከአላህ ጋር ያለህ ግንኙነት ይጠነክራል። ካላስፈላጊ ንግግርም ትቆጠባለህ። አንድ ወጣት መጣና ወንጀል በጣም አስቸገረኝ፣ እንዴት ላድርግ ምከሩኝ አላቸው። ወንጀል አስቸገረህ? እኔ ወንጀል ልትሰራ ፈቅድልሃለሁ፣ ግን 4 ቅድመ ሁኔታ አለኝ አሉት። ከነዚህም ካሟላ ስራ ፈቅድልሃለሁ። አንደኛ አላህ Subhanahu Wa Ta'ala የማያይህ ቦታ ሂድና ስራ። ኧረ እንዴት ብዬ እችላለሁ? ታዲያ አላህ እያየ ሀያ አታደርግም እንዴ? ሁለተኛ ከግዛቱ ውጩን ከአላህ ግዛት ወለሁ ማ ፊ ሰማዋት ወማ ፊል አርድ እንዴት ብዬ እችላለሁ? ታዲያ በግዛቱ ውስጥ ሆነህ እንዴት ታደርጋለህ? ሶስተኛ ወንጀልህን የሚጽፉ መላእክቶች እንዳይጽፉ አድርግ፣ እንዳይጻፍ ወንጀሉ አድርግ። አልችልም አለ። طيب ካልቻልክ ወንጀልህ እየተጻፈብህ እኮ ነው፣ እንዴት ትሰራለህ ወንጀል? መጨረሻ ላይ ወደ ጀሃነም ስትወሰድ አልሄድም። አራቱንም ማድረግ ካልቻልክ ከወንጀል ራቅ ራስህ። አስበሐ ሚን ዑባድ በጣም ከትልልቅ ዑባዶች ውስጥ አንዱ ሆኗል። ይህ ሰው ከትልልቅ ዑባዶች ውስጥ ሆኗል። ይሄ ስሜት በጣም ወሳኝ ነው። የሰው ልጅ እኮ ለገንዘብ ያለው ፍቅር ብርቱ ነው ይላል አላህ ሱብሓነሁ ወተዓላ። ወኢነሁ ሊሑቢል ኸይሪ ለሸዲድ። አልኸይር የሚለው ቃል እዚህ ቁርአን አያ ላይ በሙፈሲሮች ሙሉ ስምምነት አልኸይር ማለት ገንዘብ ማለት ነው ብለዋል። ለገንዘብ ያለው ፍቅር የሰው ልጅ በጣም ከፍተኛ ነው። በነቢዩ ዓለይሂ ሰላቱ ወሰላም ዘመን 2 ወንድማማቾች ነበሩና አንዱ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ብዙ የማይርቅ በአብዛኛው እሳቸው ጋር ጊዜውን የሚያሳልፍ ቁርአን ሐዲት በመሰብሰብ እውቀት በመሰብሰብ ላይ የተሰማራ ወንድም አለ። ሌላኛው ደግሞ የሚጥር የሚግር ገቢ ለማግኘት ጥረት የሚያደርግ ሆኖ ያን ደግሞ ለወንድሙ ያካፍላል። ታዲያ ከጊዜ በኋላ እኔ በሰራሁት ይህ ወንድሜ ቁጭ ብሎ እንዴት ዝም ብሎ ያገኛል አይነት ስሜት ተሰማውና ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄዶ አቤቱታ ያቀርባል። ይህ ወንድሜ ምንም ሳይሰራ ከኔ ነው የሚቀለበው አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አንድ ጥልቅ መልእክት ያለው የህይወት መርህ ሊሆን የሚችል አንድ ንግግር ተናገሩት። ለዓለከ ቱርዘቁ ቢሂ አሉት። ምናልባትም አንተ ሪዝቅ እያገኘህ ያለኸው በሱ ምክንያት ሊሆን ይችላል አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህ ስራ ፈትነትን ወይም ስራ አለመስራትን የሚያበረታታ ሐዲት አይደለም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ይህንን የተናገሩት ስራ ሰርቶ በሚሰጠው ሰው ነው፣ ስራ ለማይሰራው ሰው አይደለም። ስራ የማይሰራው ሰው ደግሞ ሌላ በር አለው። ዲንህንም ተማር ራስህንም ቻል የሚባልበት ሌላ አለ። ይህን ሰውዬ ግን ሰጪ ስለሆነ ለዓለከ ቱርዘቁ ቢሂ አሉት ነቢ ሰለላሁ ዐለይሂ ወሰለም። ምናልባትም አንተ ሪዝቅ የምታገኘው በሱ ምክንያት ይሆናል አሉት። ህይወት ውስጥ የምናግዛቸው በጣም በርካታ ሰዎች ይኖራሉ። ምናልባትም አላህ ሪዝቃችንን እየሰጠን ያለ በምንረዳቸው ወላጆቻችን ምክንያት ይሆናል። ሁሌም በቋሚነት ቋሚ የሆነ መድኃኒቱን የምንሸፍንለት አንድ ምስኪን ይኖራል። ሁሌም የማይለቅ አይነት በሽታ ይኖርበትና መድኃኒቱን በቋሚነት እየሸፈንለት ይሆናል። ያም የሪዝቃችን ምክንያት ሊሆን ይችላል። የአክስታችን ልጅ፣ አጎቶቻችን፣ ቅርብ ዘመዶቻችን ትንሽም ቢሆን የምንሰጣቸው ስጦታ አላህ ሱብሓነሁ ወተዓላ በዛ ሰበብ የሚከፍትልን ሪዝቅ እሱ ብቻ ነው የሚያውቀው። አንዳንድ ጊዜ እነዚህን እውነታዎች በደንብ ሳንረዳ እንቀርና በመስጠታችን ምክንያት እየተሰጠን መሆኑን እንዘነጋና አላሁ ሱብሓነሁ ወተዓላ ከሚሰጡት ጎራ ማድረጉን ከሚቀበሉት አለመሆናችን ትልቅ ጸጋ መሆኑን እንዘነጋና መስጠትን እንሰላቻለን። ግን በመስጠት ውስጥ እኮ ይሆናል የኛ ማግኘት ያለው። በመስጠት ውስጥ ይሆናል የኛ ማግኘት ያለው። ያን መዘንጋት አያስፈልግም ለማለት ነው።
ልማድ 4 ተሐጁድ ወይም የድል ሰዓት። ዓለም በተኛበት ሰዓት አንተ ከፈጣሪህ ጋር ተገናኝ። ጌታህ ወደ ቅርቢቱ ሰማይ ወርዶ የሚለምነኝ አለን እሰጠዋለሁ በሚልበት ሰዓት ቆመህ ለምን። ዱዓህ የማይመለስበት እንባህ ታብሶ ተስፋህ የሚታደስበት ልዩ ሰዓት ነው። በእነዚህ 30 ቀናት ውስጥ ቢያንስ በሳምንት 2 ቀን ለተሐጁድ ንቃ። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትሕ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ ብዙ ነው፣ ፈትሑ በጣም ሰፊ ነው። ኢስራእና ሚዕራጅ ሌላ ዓለም፣ ሌላ ተአምር ሊኑሪየሁ ሚን አያቲና አልኩብራ ትልልቁን ተአምራቶቻችንን ትልልቆቹን ተአምራቶች ልናሳየው ብሎ አላህ ኢስራእና ሚዕራጅን አመጣ። ኢስራእና ሚዕራጅ እጅግ በጣም ሰፊ ታሪክ ነው። በውስጡ ብዙ ነገሮች አሉ። አንቢያዎችን ያገኙበት፣ አንቢያዎችን ያሰገዱበት፣ ሰላት ግዴታ የተደረገበት ብዙ ጉዳዮች በውስጡ ያለ ነው። አሁን ከጀመርነው የሚያልቅ አይሆንም። ልማድ 5 ራስን መመርመር። በየቀኑ ከመተኛትህ በፊት ለ5 ደቂቃ ብቻ ራስህን ጠይቅ። ዛሬ አላህን የሚያስቆጣ ምን ሰራው? ነገ ምን ባስተካከል ይሻላል? ሰዎችን በመላስ ያሳዝኛለሁ? ራስህን በየቀኑ ካረምክ ከ30 ቀን በኋላ የተሻለና አዲስ ሰው ሆነህ ትነቃለህ። ወንድሜ ከኔ ይበልጣል እስካላልን ድረስ ነጃ መውጣት የለም። ሁሉም ሙእሚን ከኔ ይበልጣል፣ እኔ ከሱ በታች ነኝ የሚል ውስጣዊ የእውነት ስሜት ከሌለን አይሆንም። ወንድማማችነት የእውነት ኢማን የሚባለው ነገር ገና ይቀረናል። ሁላችንም ኢንሻአላህ ጥረት እናድርግ፣ ቀልባችንን ጣሃራ ማድረግ ላይ ማለት ነው። ያ ነው መሬቱን አስተካክሎልን አላህ ፊትም ጥሩ የሆነ አዝዕርት እንድንለቅም ማሳችን ያማረ ሆኖ ምርታችን የፋፋ እንዲሆን የሚያደርገው። ለውጥ በአንድ ጀንበር አይመጣም። ለውጥ በቁርጠኝነትና በትናንሽ ስራዎች ቀጣይነት ነው የሚመጣው። እነዚህን 5 ነገሮች አሁኑኑ ጀምር። ከ30 ቀን በኋላ ህይወትህ ምን እንደሚመስል ታየዋለህ። ለሰዎች መልካምን ተናገሩ፣ ንግግራችሁ ይመር። ጥሩ ካልተናገራችሁ ለኢንተርፕሪቴሽን ይጋለጣል። ሸይጣን ወዳልተፈለገ ይወስደዋል። ስለዚህ የምትናገረው ነገር ማህበረሰብህ ላይ፣ የምትጽፈው ሶሻል ሚዲያ ላይ ኃላፊነት አለብህ ማለት ነው። አንተ ኸሊፈቱላህ ፊል አርድ፣ አንተ የአላህ አምባሳደር ነህ እዚህ። የአላህ ዐዘ ወጀል አላህ በብቸኝነት ይመለክ ዘንድ፣ መልካም ነገር ይስፋፋ ዘንድ፣ መጥፎ ነገር ዲስከሬጅድ ይሆን ዘንድ አንተ ኃላፊነት ያለብህ ሰው ነህ ማለት ነው። ስለዚህ ስለምትጽፈው፣ ስለምትናገረው፣ ስለምትሰራው ነገር ኃላፊነት ትወስዳለህ። ኃላፊነት ስሜት አለ። ያ ነው የሰውነት ክብርህ ማለት ነው። ኢስቲኽላፍ ኸሊፋ ያ ማልቆህ ነው መላእክቶቹ ስጁድ እንዲያደርጉልህ የተደረገው፣ የአክብሮት ሰላምታ እንዲያደርሱ የተደረገው ለነቢዩላህ አደም ዓለይሂ ሰላም ኸሊፋ። ሶስተኛው ዒማረተል አርድ ነው፣ መሬትን መገንባት ማስዋብ። ወለዚ አንሸአኩም ፊል አርድ ወስተዕመረኩም ፊሃ፣ ከምድር አስገኛችሁ እሷን ታስቡ ዘንድ ደግሞ ሾማችሁ። ሱብሃንአላህ ኸለቀ ለኩም ማ ፊል አርድ ጀሚዓን፣ ምድር ላይ ያለን ነገር በሙሉ ለእናንተ ፈጠረ ይላል አላህ። ለኩም የሚለውን የቁርአን አያ ለዚህ ትውልድ ብቻ አይደለም ለመጪው ትውልድ ሁሉ ስለሆነ እዚህ ጋር ምድርን ካገኛት የተሻለ አድርገህ ነው የምታስተላልፍ። ለኩም ነው አለ ትውልድ አለ ከኋላ የሚመጣ ትውልድ። እዚህ ኢንቫይሮንመንት ያሳስበሃል ማለት ነው። ኢንቫይሮንመንትህን ትጠብቃለህ ማለት ነው። ምን አይነት ምድር ነው ማስተላልፈው ማስተረክበው? የተበላሸ ነገር ታስተካክላለህ። ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ ቃሉ ኢነማ ነሕኑ ሙስሊሑን። ሙናፊቆቹ ተው አታበላሹ ምድር ላይ ሲባሉ
እኛ እኮ አሳማሪዎች ነን ይላሉ። የሙእሚኖች ባህሪ ግን ዩስሊሑነ ማ አፍሰደሁ ናስ። መጨረሻ ዘመን ላይ የሚመጡትን እኮ ነቢ ሰለላሁ ዐለይሂ ወሰለም ሲጠቅሱ ሰዎች ያበላሹትን ማስተካከል ነው ስራቸው ብለዋል። ሙእሚኖች ይህ ነው ባህሪያቸው። ሰዎች ጥፋት ይፈጥራሉ፣ እነርሱ ያስተካክላሉ። ይህ ኢስላሕ ፊል አርድ ኢዕማር አልአርድ አንዱ የተፈጠርንበት ዓላማ። በእነዚህ ሶስቱ ዓላማዎች ምክንያት ቁርአን እነዚህን የምንወጣበትን አቅም ነው የሚፈጥርልን። አላህን እንዴት እንደምንገዛ ይነግረናል። አምር ቢልማዕሩፍ እና ነህይ ዐኒል ሙንከር በቅየም በቫሊዩ በእሴት ምድርን እንዴት ማስተዳደር እንዳለብን ይነግረናል። የጁሙዓ ቀን አንዲት ሰዓት አለች ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ነገ ማለት ነው። የጁሙዓ ቀን አንዲት ሰዓት አለች። ያችን ሰዓት ዱዓው የገጠመለት አላህ ሙስተጃብ ያደርግለታል ብለዋል። ስለዚህ ብዙ ኤክሰርሳይዝ ማድረግ ይፈልጋል። ሙሉ ቀን የትኛው እንደሆነ አይታወቅም። ብዙ ዑለማዎች ሊጠረጥሩታል። ብዙ ዑለማዎች ሊጠረጥሩታል። ምናልባት በይነ الخطبة ኢማሙ አረፍ የሚልባት ሰዓትም ያሉ አሉ። ብዙዎቹ ደግሞ ከዓስር በኋላ እስከ መግሪብ ድረስ ያለውን ጊዜ ብለዋል። ጥሩ ልምድ ነው። ኢዕቲካፍ አድርጎ ቁጭ ብሎ አላህ ይወፍቀን። የዱንያ ሩጫ ብዙ ነው፣ ግን እንደው ሻርፕኒንግ ደስቶም ይባላል ስለቱንም መውረድ ይፈልጋልና ሩጫው ብቻ ሳይሆን ትንሽ ከዓስር በኋላ ቁጭ ብሎ ዱዓ ማድረግ ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።